እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስላላችሁ እጅግ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን የምናካፍልበትን የዛሬ ፕሮግራማችንን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣችንን ወደ እናንተ እናደርሳለን። የተለያዩ ርዕሰ ጉዳዮችን ዛሬ እናነሳለን። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በጣም በርከት ያሉ የዝውውር ጉዳዮችን ነው እያነሳን ቆይታን የምናደርገው። ታዲያ እናንተም ከኛ ጋር ቆይታን ስታደርጉ ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣን አቀርባለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። በቀጥታም ወደ ዝውውር ፕሮግራሞቻችን እናመራለን። ቼልሲዎች የሞርጋን ሮጀርስን ዝውውር ካረጋገጡ በኋላ አሁን ደግሞ የቦርንመዙን አማካይ አሌክስ ስኮትን ስለማስፈረም ቀጣይ እቅዳቸው እንዳደረጉ እየተገለጸ ይገኛል። ሮጀርስ እንግዲህ ይህንን ቼልሲን ከተቀላቀለ በኋላ የእንግሊዝ ብሔራዊ ቡድኑ ተጫዋች የለንደኑ ምርጡ ክለብ ሲል ቼልሲን ማሞካሸቱ የምናስታውሰው ጉዳይ ነው። እንደ ኢቭኒንግ ስታንዳርድ ዘገባ ከሆነ አሌክስ ስኮት በቼልሲ ፍላጎት ሳቢያ ወደ ስታንፈርድ ብሪጅ ለመዘዋወር የሚፈልግበት ምክንያት እንዳለው ይነገራል። ዘገባው እንደሚጠቁመው ከሆነ ቦርንመዝ የመጀመሪያ የቀረበለትን የ64 ሚሊዮን ፓውንድ ሂሳብ ውድቅ ቢያደርገው አሌክስ ስኮት ወደ ክለቡ ለመዘዋወር ፍላጎት ማሳየቱ የቼልሲ ትልቅ መነቃቃት ሊሰጣቸው እንደሚችል ነው የተገለጸው። አርሰናልም በዚህ ክረምት ስለ ስኮት ጠይቆ ለሽያጭ እንዳልቀረበ ተነግሮት እንደነበር የሚታወስ ነው። ቦርንመዝ እንደዚህ ያለ አስፈላጊን ተጫዋች መሸጥ አለመፈለጉ የተጠበቀ ቢሆንም እንደ ስኮት ያለ ባለችሎታ ተጫዋች በትልልቅ ክለቦች ጥሪ ሲቀርብለት ግን ክለቡ መፈተኑ ምክንያታዊ ነው የሚሆነው። ቦርንመዝ በሚቀጥለው የውድድር ዘመን የአውሮፓ ውድድር የሚጠብቀው ቢሆንም እንግዲህ ወደ ምዕራብ ለንደን ከተዘዋወረ የተሻለ ክፍያ እንደሚያገኝና በረጅም ጊዜ ደግሞ የተሻለ የውጤታማነት እድል እንዳለው ተጫዋቹ ሊሰማው እንደሚችል ምንም ጥርጥር የለውም። ይሄ አሁን ያለው ቼልሲ ቀድሞ ጥንካሬው ላይ ባይሆንም ወጣት ተጫዋቾችን የበለጠ ልምድ እንዲያገኙ ሲሄዱ መሻሻል እንደሚቀጥሉ ያምናሉ። እንዲሁም ደግሞ አዲሱ አሰልጣኝ ሻቪ አሎንዞ አስደሳች ደግሞ ሹመት እንደሆነ በርካቶች ያነሳሉ። አሌክስ ስኮት ወደ ቼልሲ ለመዘዋወር የሚፈልግ ከሆነ አርሰናልም እሱን የመውሰድ ፍላጎቱን ሊተወው ይችላል። ምክንያቱም ለክለቡ ፕሮጀክት 100% ታማኝ የሆኑ ተጫዋቾችን ብቻ ነው የሚፈልገው አርሰናል። ይሄ የ22 ዓመት ወጣት ለሚኬል አርቴታ አማካይ ክፍልም ጥሩ ተጨማሪ ሊሆን ቢችልም ሌሎች ግን ጥሩ አማራጮች እንዳሉ ግልጽ ነው። ብሩኖ ጊማሬሽ በሰንና በሌሎች የመረጃ ምንጮች ከአርሰናል ጋር መጠቀሱ የተያዘ ሲሆን ይህም ብራዚላዊ ብሔራዊ ቡድን ተጫዋችም ከስኮት ይልቅ የተረጋገጠና ለጨዋታውም ዝግጁ የሆነ አማራጭ ተደርጎ ነው የሚቆጠረው። በእርግጥ የተለያዩ ተጫዋቾች መሆናቸው በግልጽ ያሳያል። ስኮት ለተከላካይነት ስራው ለዴክላን ራይስ ጥሩ አማራጭ ሊሆን የሚችል ሲሆን ጊማሬሽ ደግሞ ለአርሰናሎች ለቀጣዩ የውድድር ዘመን አዲስ ገጽታን ለመስጠትም ተጨማሪ የፈጠራ አቅሞችንና ጥራትን ማምጣት የሚችል አይነት ተጫዋች ተደርጎ እንደሚቆጠር ነው የመረጃ ምንጩም ይፋ ያደረገው። አሌክስ ስኮት በክረምቱ የዝውውር መስኮት ከቦርንመዝ እንደሚለቅግም እየተናገረ ይገኛል። የ22 ዓመቱ ተጫዋች ከቼሪዎቹ ጋር አስደናቂ የውድድር ዘመንን ያሳለፈ ሲሆን የትልልቅ ክለቦችም ትኩረትን እንደሳበ ነው። እንደ ቲም ቶክ ዘገባ ከሆነ ማንቸስተር ዩናይትድም፣ ሊቨርፑልም፣ አርሰናልም እንዲሁ ቼልሲም የእንግሊዛዊው አማካይ ሁኔታን የጠየቁ ክለቦች ናቸው። ነገር ግን ቦርንመዝ እንደሚለቀው ፍቃደኛ አይደለም። ክለቡ አዲስ አጓጊ የኮንትራት ማራዘሚያ ያቀርቦለት ነበር፣ ነገር ግን ተጫዋቹ ጥያቄውን ውድቅ አድርጎታል። ይሄ ደግሞ ተጫዋቹን ለማስፈረም ለሚፈልጉት ማንኛውም ክለቦች ትልቅ እፎይታና ማነቃቂያ ሆኖላቸዋል። የ22 ዓመቱ ተጫዋች በሀገሪቱ ውስጥ ካሉ ታላላቅ ክለቦች የመጫወት ብቃት እንዳለው አያጠራጥርም። እናም ለአራቱም ትልልቅ ክለቦችም ትልቅ ሀብት ሊሆን ይችላል። ማንቸስተር ዩናይትድ በመሀል ሜዳው ላይ ተጨማሪ ቁጥጥርን፣ መረጋጋትን ይፈልጋል። ስኮትም በእርግጠኝነት ይህንን መስፈርት ያሟላል ነው የሚባለው። ሆኖም ግን ቀደም ሲል ጥቂት የመሀል አማካዮችን አስፈርመዋልና አሁን ቅድሚያ ሰጥተው መመልከት የሚገባቸው በተለይ ተከላካዩን መከላከል የሚችል ወይም ደግሞ እሱን መሸፈን የሚችል የአማካይ ስፍራ ተጫዋች ነው። በአርሰናል በበኩሉ ክሪስቲያን ኖርጋርድ በቂ የጨዋታ ጊዜያቶችን በማጣቱ ክለቡን ይለቃል ተብሎ ይጠበቃል። የ22 ዓመት የፕሪሚየር ሊግ አማካይ ለነሱ ተስማሚ ምትክ ሊሆን ይችላል። ለፕሪሚየር ሊግ ሻምፒዮኖቹ የመጫወት እድልም ለአሌክስ ስኮት አስደሳች አማራጭ ሊሆን ይችላል። በሌላ በኩል ሊቨርፑልም በሱ ላይ ፍላጎት ማሳየቱ የሚያስደንቅ አይደለም። በመሀል ሜዳቸው ላይ ተጨማሪ ጥራትን ይፈልጋሉ። እንደ አሌክሲስ ማካሊስተር ያሉ
ተጫዋቾችም ከክለቡ የመውጣት ግምት ተሰጥቷቸዋል። ከዚህ በላይ ደግሞ አንዶኒ ኢራኦላ ከስኮት ጋር በቦርንመስ ሰርቷል። ስለዚህም አሁን ላይ እንደገና አብሮ ለመስራት መፈለጉ ምንም አያስገርምም። በቀድሞ አሰልጣኙ ስር እንደገና የመጫወት እድል ለወጣቱ አማካይ ፈታኝ ሊሆን ይችላል። ሊቨርፑል ይህንን ዝውውር ማሳካት እንደሚችል የሚታይ ነው የሚሆነው። በመጨረሻም ቼልሲ ሁኔታውን በቅርበት እየተከታተለው ይገኛል። ኤንዞ ፈርናንዴዝ በክለብ ውስጥም ብቸኛው ፈጣሪ ማዕከላዊ አማካይ ሲሆን በዚህ የሜዳ ክፍል ውስጥ ተጨማሪ ጥልቀትም ያስፈልጋቸዋል። አሌክስ ስኮት በፕሪሚየር ሊጉ ካሉ ብሩህ ወጣት አማካዮች አንደኛው ነው። እናም ደግሞ በሱ ላይ ትልቅ ሀብትም ሊሆን እንደሚችል የሚያሳዩ መረጃዎች ናቸው ይፋ የተደረጉት። አርሰናል፣ ማንቸስተር ዩናይትድ እና ቶተንሃም የኤሲ ሚላኑን አጥቂ ክሪስቲያን ፖሊሲክን ለማስፈረም ሁኔታውን እየተከታተሉ ነው። ቶተንሃም ሆትስፐርስ ጨምሮ የ27 ዓመቱ ተጫዋች ለኤሲ ሚላን ጥሩ አፈጻጸምን ያሳየ ሲሆን ለሶስቱም የፕሪሚየር ሊግ ክለቦች አጓጊ ግዢ ሊሆን እንደሚችል ግምቶች እየወጡ ይገኛሉ። በክንፍ መስመሮች ላይ ተጨማሪ ጥራት ያስፈልጋቸዋል። እናም የ27 ዓመቱ ተጫዋች የግብ ዕድሎችን በመፍጠርና ግቦችን በማስቆጠር ረገድ ሊያግዝ ይችላል። ክሪስቲያን ፖሊሲክ ባለፈው የውድድር ዘመን 14 የግብ አስተዋጽኦችን አድርጓል። ቀደም ሲል በእንግሊዝ ለቼልሲ የተጫወተ ሲሆን በዩኤፋ ቻምፒየንስ ሊግ እንዲያሸንፉም አግዟቸዋል። ወደ እንግሊዝ መመለስም የሚለው እድል ለአሜሪካዊው ዓለም አቀፍ ተጫዋችም ማራኪ ሊሆን እንደሚችል ነው የሚነገረው። እሱ እስከ 2027 ድረስ የሚያቆይ ኮንትራክት ከኤሲ ሚላን ጋር አለው። እናም የጣሊያኑ ክለብ ደግሞ በቀጣዩ ክረምትም በነፃ ማጣት አይፈልግም። እንደ ዘገባዎቹ ከሆነ ተጫዋቹ በዚህ ክረምት ለመሸጥ ክፍት ሲሆኑ 55 ሚሊዮን ፓውንድ አካባቢ የዝውውር ክፍያን ይጠይቃሉ። ተጫዋቹን የሚፈልጉት አካላትም ይህንን ገንዘብ ለመክፈል ፍቃደኛ መሆናቸው የሚታይ ነው። አርሰናል በበርካታ ሚናዎች መጫወት የሚችልና በሜዳው መጨረሻ ላይ ወሳኝ ተጽዕኖዎችን መፍጠር የሚችል እንደ እርሱ ያለ ተለዋዋጭ አጥቂም ይፈልጋሉ። ፈጣን ተጽዕኖ ለመፍጠር የሚያስችል ጥራትና ልምድም አለው። በተመሳሳይ መልኩ ማንቸስተር ዩናይትድ በማቴዎስ ኩኛና በብሪያን ምቤሞ ላይ ብቻ ከመጠን በላይ ጥገኛ ሆኗል። በእጃቸው ላይ ተጨማሪ አማራጮች ያስፈልጋቸዋል። እናም የአሜሪካዊው ተጫዋች መፍትሄ ሊሆን ይችላል ተብሎ ይታሰባል። ቶትናም ባለፈው የውድድር ዘመን እድሎችን ለመፍጠር ተቸግሮ ነበር። እናም በችሎታው ጥልቅ ተከላካዮችን በመጣጠስ የሚችልን ሰው ይፈልጋሉ። የቀድሞ የቼልሲ ኮከብም ለነሱ የተለየ መፍትሄ ሊሆንላቸው ይችላል። ቶትንሃም እስካሁን ቡድኑን ለማሻሻል ጥሩ ጥረት እያደረገ ነው። ነገር ግን በአጥቂው መስመር ላይ ያሉ ድክመቶች አሁንም ሙሉ በሙሉ አልፈቱም። የኤሲ ሚላን ኮከብን ማስፈረምም ለነሱ ትልቅ ለውጥን ሊያመጣ ይችላል ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ ያደረገው። ጆን ስቶንስ ከማንቸስተር ሲቲ ጋር የነበረው ውል መጠናቀቁን ተከትሎ ክለቡን ለቋል። አሁን ከእርሱ ጋር አርሰናልና ቼልሲ ስማቸው እየተነሳ ነው። እንደ ስካይ ስፖርት ዘገባ ቼልሲ አሁን ላይ ልምድ ያለውን የእንግሊዝ ብሔራዊ ቡድን ተከላካይን ለማስፈረም ከፍተኛ ጥረቶችን እያደረገ ይገኛል። በመከላከል ክፍላቸው ውስጥ ተጨማሪ ጥራትና ጥልቀትም ያስፈልጋቸዋል። ጆን ስቶንስም ድንቅ ግዢ ሊሆን ይችላል። እሱ ክለቡን የመለወጥ የሚያስችል ጥራትና አሸናፊነት ያለው ልምድም አለው። በመከላከል መስመር ላይ መሪ ሊሆን ይችላል። እንደዚህ ያለው ጥራት ያለው ተጫዋችን በነፃ ማግኘትም ትልቅ ስኬት ሊሆን ይችላል። ጆን ስቶንስ በእንግሊዝ ኤቨርተን እና ማንቸስተር ሲቲ ውስጥም ራሱን አረጋግጧል። በቼልሲም በፍጥነት ተጣጥሞ ፈጣን ተጽዕኖችን መፍጠር እንደሚችል ምንም ጥርጥር የለውም። በሌላ በኩል አርሰናል በዊሊያም ሳሊባ ጉዳት ምክንያት ሁኔታውን በቅርበት እየተከታተለ ነው የሚገኘው። ቼልሲ አርሰናልን ቀድሞ ስምምነቱን መቋጨትም እንደሚችል የሚታይ ይሆናል። ልምድ ያለው ተከላካይን በመደበኛነት መጫወት የሚችልበትን ክለብ መቀላቀል ይፈልጋል። በዚህ የሙያ ደረጃ ላይ በከፍተኛ ክለብ ውስጥም ወንበር ላይ ተቀምጦ ማሳለፍ ለሱ የሚስብ አይደለም። ቼልሲ መደበኛ የጨዋታ እድሎችን ሊሰጠው ከቻለም ለሱ ተስማሚው ዝውውር ሊሆን ይችላል። ሰማያዊዎቹ ባለፈው ዓመት አስከፊ የውድድር ዘመንን አሳልፈዋል። እናም በአውሮፓ ውድድር ማጣሪያዎች አምልጧቸዋል። በመከላከል ረገድ በጣም ደካማ ነበሩ። እናም በኋለኛው መስመር ላይ ማሻሻያዎችን መፈለጋቸው አይቀሬ ይሆናል ተብሎ ነው የሚታሰበው። እንደ ጆን ስቶንስ ያለ ሰው መከላከሉን ከማጠናከር ባለፈ ለቡድኑ መረጋጋትና ቁጥጥርን ይጨምራል። እንደ መከላከል አማካይም ሆኖ የመጫወት ሁለገብነት ያለው ሲሆን ለአጭር ጊዜ ቆይታውም ለቼልሲ ትልቅ ሀብትና አጋዥም ሊሆን እንደሚችል ነው የተነገረው። የቼልሲ አዲሱ ከፍተኛ የዝውውር ዋጋ ያስመዘገባቸው ተጫዋቾች ከቻቪ አሎንዞ ጋር ያደረገው ውይይት ወደ ስታንፈርድ ብሪጅ እንዲዘዋወር ትልቅ አስተዋጽኦ አድርጎለታል። የእንግሊዝ ብሔራዊ ቡድን ተጫዋች ከዚህ ቀደም አርሰናል ዋና የማጥቃት ኢላማዎቹ አድርጎት የነበረው ቢሆንም ከአስተን ቪላ በ117 ሚሊዮን ፓውንድ ግን የተቀላቀለው ቼልሲን ነው። እንደ ሮጀርስ በቼልሲ ተጫዋችነት ለመጀመሪያ ቃለ መጠይቁ ከሆነ ከቻቪ አሎንዞ ጋር ያደረገው ውይይት በስታንፈርድ ብሪጅ ትክክለኛው መዳረሻ መሆኑን ለማመንም እንዲችል እንዳደረገው በስፋት ተናግሯል። ሮጀርስ
ሮጀርስ ሲናገር ከሱ ጋር ጥቂት ውይይቶችን አድርጌያለሁ። ማኔጀሩ ምን እንደሚመስል፣ እንዴት እንደሚሰራ እናም እንዴት መምራት እንደሚፈልግ መረዳቴ ለእኔ እዚህ መገኘት በጣም አስፈላጊው ይመስለኛል ሲል ነው የተናገረው። ይሄ እኔ ጨዋታውን ከማየው መጫወት ከምፈልገውና ራሴን ነጻ አውጥቼ ከመግለጽ ፍላጎቴ ጋር እጅግ በጣም ይጣጣማል። እሱ የዚህ አካል በመሆኑ አሁን ላይ እንዲኖር ትልቅ ድርሻም ነበረው ብሏል። ቻቪ አሎንዞ ስለ ግልጽ ማንነት መፍጠርና ለእያንዳንዱ የአባልም የተሻለውን ውጤት ማግኘት አስቀድሞ እንዴት እንደሚቻል ተናግሯል። በቼልሲ በሰጠው ኦፊሻላዊ ቃለ መጠይቅም ስፔናዊው ማኔጀር ጥሩ ውሳኔዎችን፣ ጠንካራ የክለብ ባህልና የጋራ ቁርጠኝነት ያለው ጠቀሜታን አጽንኦት ሰጥቷል። ስለዚህም አስቴቶች ቼልሲ አዲሱን እንግዲህ ተጫዋቻቸውን እንዴት ለመጠቀም እያቀዱ የመጀመሪያ ፍንጭን ይሰጣሉ። ሮጀርስ በ117 ሚሊዮን ፓውንድ ከተዘዋወረ በኋላ በቻቪ አሎንዞ ስርም ተስማሚ ሊሆን ይችላል። ሁለገብነቱ ከግራ መስመር ወይም በማዕከላዊ የማጥቃት ክፍል ውስጥ እንዲጫወት ያስችለዋል ተብሎ ይታሰባል። ይህም ተለዋዋጭነት ዋጋ ያለው ቢሆንም የሮጀርስ ቃላት የሚያሳዩት በቀላሉ ሁለገብ ተጫዋች ለመሆን ብቻ እንዳልመጣ ነው። ኳስን ይዞ ለመሄድ፣ ተከላካዮችን ለመፈተን፣ በሜዳው የመጨረሻው ክፍል ላይም ነጻነት አግኝቶ ለመሰለፍም ጭምር በሜዳው የመጨረሻ ክፍል ላይ ራሱን ለማሳየትም ነው ጥረቱ። የቻቪ አሎንዞ የግል ተሳትፎ ወሳኝ ሊሆን ይችላል። ውድ ዝውውሮች ሚናቸው ግልጽ ካልሆነ ብዙውን ጊዜ ይቸገራሉ። ሆኖም ግን ሮጀርስ ወደ ዝውውር ስምምነቱ በፊት ዝርዝር ውስጥም የታክቲክ እቅድን ያገኘ ይመስላል። ቼልሲ ተሰጥኦን ብቻ ሳይሆን የአዲሱን አሰልጣኝ የእግር ኳስ ፍልስፍና ቀደም ብሎ የሚያምን ተጫዋችን ማስፈረሙ ነው እየተገለጸ እንደሚገኝ ዘገባው እየጠቆመው። ሌላኛው የሚነሳው መረጃ ቦርንመዝ የኮከብ አማካያቸውን ለማቆየት የሚያደርጉት ጥረት ቼልሲ ያቀረበውን 64 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ እንዲያደርጉ አድርጓቸዋል። የ22 ዓመቱ ተጫዋች ለቼሪዎቹ ድንቅ የውድድር ዘመንን ያሳለፈ ሲሆን በዚህ ክረምት በብዙዎች ዘንድም ከፍተኛ ትኩረትን የሳበ ተጫዋች ነው። የቅርብ ጊዜ ጥያቄ ከቼልሲ የመጣ ሲሆን ቦርንመዝ የሰሜዎቹን 64 ሚሊዮን ፓውንድ ውድቅ አድርገዋል። ቢቢሲ ስፖርት እንደዘገበው ከሆነ ከዚህ ቀደም የአርሰናል የእንግሊዛዊው ተጫዋች ሁኔታን ማጣራትም ጥያቄ አሻፈረኝ ብሏል። ቼልሲ የክረምቱ አንዱ ትኩረቱን የሚስብ ዝውውር የሚሆነው ሞርጋን ሮጀርስን ማስፈረሙ ይታወሳል። ስኮትን ደግሞ በቻቪ አሎንዞ ስብስብ ውስጥም ሌላ ጥሩ ተጨማሪ ተጫዋች አድርጎ ይመለከተዋል። ሆኖም ግን ቦርንመዝ ስኮትን ያለ ትግል ለመልቀቅ ፍቃደኛ ለመሆኑ ግልጽ ነው። ታዲያ በቀጣይ ምን ይፈጠራል የሚለው በርካቶች ይጠብቁታል። ቼልሲ ለስኮት ዳግም ጥያቄዎችን እንደሚያቀርብ ማየቱ አስደሳች ነው የሚሆነው። እንዲሁም የአርሰናልን ፍላጎት በቅርብ መከታተልም ተገቢ ነው። ስኮት ከቦርንመዝ የቀረበለትን አዲስ የኮንትራት ማራዘሚያ ጥያቄ ውድቅ ማድረጉ ስካይ ስፖርት ደግሞ ዘግቧል። ይህ ጉዳይ በመጨረሻም ወደ ሽያጭ እንደሚያመራ ማሳያ ነው። የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ተጫዋች እስከ 2028 ድረስ ከክለቡ ጋር ውል አለው። ስለዚህም አሁን ላይ መሸጡ ከፋይናንስ አንጻር ትርጉም ቢኖረውም ለመሸጥ ግን ፍቃደኛም ጫና ውስጥ መግባት አይፈልጉም። ከአርሰናልና ቼልሲ በተጨማሪ ማንቸስተር ዩናይትድ፣ ሲቲ እና ቶተንሃምም ሌሎች ታላላቅ ክለቦች ፍላጎት ያለበት ተጫዋች ሆኗል። እንደ ቢቢሲ ዘገባ ሊቨርፑልም የሚረከበው የቀድሞ የስኮት አሰልጣኝ አንዶኒ ኢራኦላ ሌላኛው ሊኖር የሚችል ግንኙነትን ይፈጥራል። ስፔናዊው ታክቲሽያን ከዚህ ቀደም ስኮትን ድንቅ በማለትም አወድሰውት ነበር። በቢቢሲ ስፖርት ዘገባ ላይ ባለፈው የውድድር ዘመን አፈጻጸሙ የተወሰነ መቀዛቀዝ ካሳየው ከአሌክሲ ማካሊስተር ይልቅ እሱን እንደ ማሻሻያ የማምጣትም እድል ሊኖር ይችላል። አሁን ላይ የቼልሲና ሌሎች ክለቦች ፍላጎት ይበልጥ ተጨባጭ ይመስላል። ነገር ግን አንዶኒ ኢራኦላ በስኮት ላይ ትልቅ አድናቆቶች እንዳለው ግልጽ ነው። ስለዚህም ሊቨርፑል በዚህ የዝውውር ውድድር ውስጥም መቼ መግባት እንዳለበትና መቼ ለማስፈረም ጥረትን ማድረግ እንዳለበትም ይረዳሉ ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። የማንቸስተር ዩናይትድ የመሃል ሜዳ ፍለጋ አዲስ መልክን የያዘ ሲሆን ክለቡ ከፍተኛ ግምገማ የተሰጣቸውን ሁለት የፕሪሚየር ሊግ አማራጮችን ዋጋ ከልክ በላይ በመሆኑ ከእቅዱ ራቅ ብለዋል። ማንቸስተር ዩናይትዶች የዝውውር መስኮቱ ከመዘጋቱ በፊት ሌላ ማዕከላዊ አማካይ ማስፈረም ይፈልጋሉ። ነገር ግን የቅጥር ቡድናቸው ለተጫዋቾቹ ወጣትና በእንግሊዝ የተፈተኑ ብቻ በመሆናቸው ብቻ ከፍ ያለ ክፍያን ለመክፈል ፍቃደኛ ለመሆናቸው ይፋ ተደርጓል። ዩናይትድ አስቀድሞ ዩሪ ቴለማንስንና አንድሬ ሳንቶስን በማስፈረም በመሃል አማካኝነት ስፍራቸው ላይም ተጨማሪ ቁጥጥርና ቴክኒክንም ጭምር ጨምረዋል። የቀረው ዋና ትኩረት የኋላ መስመሩን መጠበቅና በግፊት ውስጥ ደግሞ ኳስን ማቀበል የሚችል፣ መግፋት የሚችል፣ ድሪብል ማድረግ የሚችል ጠንካራ የተከላካይ አማካይ ነው የሚፈልጉት። እንደ ቲም ቶክ ዘገባ ብራይተንና ቦርንመስ ከዩናይትድ ውስጣዊ ግምገማ በላይ ከፍተኛ ክፍያዎችን በመጠየቃቸው ዩናይትድ በካርሎስ ባሌባ፣ በአሌክስ ስኮት ላይም የነበረው ፍላጎት ቀዝቅዟል። ሪፖርቱ እንደሚያሳየው ክለቡ ሁለቱንም ተጫዋቾች ያደንቃል። ነገር ግን
የብራይተን የባሌባ ዋጋ ወደ 100 ሚሊዮን ፓውንድ የሚጠጋ ሲሆን ቦርንመዝ ስኮትን ደግሞ ከእውነታው የራቀ ነው ብሎ በሚገምተው ዋጋ ነው ያስቀመጠው። ዩናይትድ ባሌባ ካሳለፈው የውድድር ዓመት አንጻር ሲታይ ዋጋው ዝቅ እንዲል ይፈለግ ነበር። የውድድር ዘመኑ በኋላ 50 ሚሊዮን ፓውንድ አካባቢ ዋጋ ነው የሚሰጠው ዩናይትድ ምንም እንኳን አሁንም አትሌቲክነቱ የመከላከል አቅሙ የማይክል ካሪክ ስርዓትን እንዲስማማ ቢያደርገው ስኮት ኳስን ይዞ የመንቀሳቀስ ጉልበትንና ቴክኒክ እምነትም ስላለው አሁንም ማድናቆት አለው። ነገር ግን አዲስ የቦርንመዝ ኮንትራት አለመፈረሙ ርካሽ ግን አላደረገውም። ከ40 ሚሊዮን ፓውንድ በታች ግምት የተሰጠው የፉላሙ አማካይ ሳንደርበርግ አሁንም የበለጠም ሊደረስበት የሚችል አማራጭ ሆኖ ብቅ ብሏል። ከፍተኛ ዋጋ ከመክፈል ይልቅም ከዝውውሩ መራቅ የተሻለ ሊሆን እንደሚችል ማንቸስተር ዩናይትዶች እየተመለከቱ ይገኛሉ። ስለዚህም ዛጋርዲያን እንደዘገበው ከሆነ ዩናይትድ ሶስተኛ አማካይ እንደሚፈልግ ነገር ግን እንደ ስኮት የሮማውን ማኖ ኮኔና የሪያል ማድሪዱ ኤድዋርዶ ካማቪንጋ ያሉ ተጫዋቾችን ከ60 እስከ 80 ሚሊዮን ፓውንድ ባለው የአሁን ዋጋ ማስፈረም የማይመስል መሆኑን ይረዳሉ ሲል ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስለሆነ እጅግ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን ያነሳንበት የዛሬው ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን ይዘን ደግሞ በነገው ፕሮግራማችን በድጋሚ ተመልሰን የምንመጣ ይሆናል። ለዛሬ ስላዳመጣችሁ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን እስክንገናኝ ድረስ መልካም ጊዜ